ጌታ ኢየሱስ ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል የቅርብ ወዳጆቹን ሰበሰበ። መጨረሻ ራት ምንለው ራት የተካሄደበት ነው። ደግሞ አንድ ታላቅ ራት ደግሞ የተቋቋመበት እና ልዩ ቅርርብ የነበረበት መሆኑን እናያለን። ህብረት፣ አንድነት እና ደግሞ ፋሲካም ደግሞ መብላት ነው። ምክንያቱም የአይሁድንም ፋሲካ ነው ደግሞ የሚበሉ ፋሲካ ለማድረግ ነው የተሰበሰቡ እና ይሄ ደርብ የተውሶ ደርብ ነው። ኢየሱስ ራሱ የገነባው በትስብእቱ በስጋው ወራት የሰራው ቤቱ አይደለም። በረት እንኳን ሆኖ የእናቱ በረት አልነበረም። የቅድስት ድንግል ማርያም እና ዮሴፍ በረት አልነበረም። የተውሶ በረት ነው። ድንገት በሄዱበት ለህዝብ ቆጠራ ነው የተወለደው። ሲያስተምር የተውሶ ታንኳ እንደተጠቀመ ታስታውሳላችሁ። አሁንም ራት ለመብላት በተውሶ ቤት ነው የተደረገው። ያው የተቀበረውም እንግዲህ እንደምታውቁት በተውሶ መቃብር የሁሉ ባለቤት የሁሉ ጌታ የሆነው ማለት ነው። ሰው ሆኖ እኛን ለማዳን በመጣበት በዛ ዘመን ያገልግሎት ዘመኑ እንደዚህ ነው የኖረው። እሱ ጌታ፣ እሱ መምህሩ፣ እሱ መሲሁ ከተቀመጠበት ድንገት አፈፍ ብሎ ተነሳ። መጎናጸፊያውን አንስቶ አስቀመጠ። በፈንታው ማበሻ ጨርቅ ወሰደ፣ በወገቡ ታጠቀ ይላል። መታጠቁ ብቻ አይደለም፣ እዛ ልክ በዙፋን ላይ የሚቀመጥ ንጉሳዊ ይሄ ተዋጊ ጦረኛ ዋሪየር ኪንግ የሚለብሰው አይነት የጦር ትጥቅ ሳይሆን ማበሻ ጨርቅ በወገቡ አስሮ አንተ የኔን እግር ልታጥብ ነው ወይ አለ። እንዴት ይሆናል? ይሄ ታይቶ ተሰምቶ የማይታወቅ ነገር ነው። ይሄ መምህሩ ተነስቶ የደቀ መዛሙርቱን እግር አያጥብም። ጌታው ተነስቶ የባሪያውን እግር አያጥብም። እንኳን አደረሳችሁ። እግዚአብሔር ይመስገን። እግዚአብሔርን በጣም አመሰግናለሁ። ሁሉ ጊዜ ከናንተ ጋራ ለመሆን እድል እግዚአብሔር ስለሚሰጠኝ እግዚአብሔርን አከብራለሁ። ያው ጌታ ይባርካችሁ። ማካፈላችሁ ቃል ያው ምሽትም ስለሆነ ወደ ቤታችንም ስለምንሄድ አጠር አድርጌ ያው ምሴተ ሐሙስ በትራዲሽናችን ደስ ስለሚባል የሐሙስ ምሽት ማለት ነው። ያው ምሴተ ሐሙስ ወይም ጸሎተ ሐሙስ ይባላል። ግን ንዑስ ርዕስ አለው የፍቅርና የመስዋዕትነት መድረክ የሚል አለው። እሱ ነው ማካፈላችሁ። ጸሎተ ሐሙስ ወይም ምሴተ ሐሙስ የፍቅርና የመስዋዕትነት መድረክ። በጌታችን በኢየሱስ ክርስቶስ የተወደዳችሁ እንግዲህ ወንድሞቼና እህቶቼ እንኳን አደረሳችሁ ብያለሁ። ይሄን ቀን ስናስብ ግን ምን ማሰብ እንዳለብን ቅዱሳት መጽሐፍ ስለሚነግሩን ከነዛ መካከል ከምንባባቱ አንድ ሁለት ምንባባት ዛሬ መሰረት አድርጌ ሶስት መሰረታዊ ነገሮች እንድናስብ ፈልጋለሁ። እንግዲህ ይሄ ምሽት በተቀደሰ ስፍራ ላይ ያቆመን ምሽት ነው። አሁን ያለንበት በጣም ልዩ ቦታ ነው ብዬ ነው ማስበው። ቅዱስ መሰባሰብ ነው፣ የተለየ መሰባሰብ ነው። ጸሎተ ሐሙስን ወይም ምሴተ ሐሙስን የምናስብበት ነው። ያው በእንግሊዝኛ ተናጋሪዎቹ ሞንዲ ስለሚባል እሱ የተባለበት ከትእዛዝ ጋር የተያዘ ከላቲኑ ጋር ተያይዞ ስለሆነ ደግሞ የትእዛዝ ሐሙስ እንለዋለን እና እንደሱ ብለን በመንላት ምሽት ነው ያለነው። እነሆ በዚች ምሽት እኛ በዚህ አለን። ግን ከ2000 ዓመታት በፊት ደግሞ ይሄ ልዩ ምሽት ተካሂዶ ነበር። ብዙውን ጊዜ በርሷ የተደረገው ነገር ትርጉሙ ብርቱ በሆነባት ሊመጣ ደግሞ በደጅ የነበረው ሐዘን በተጫናት ነገር ግን ደግሞ በታላቅ ፍቅር በደመቀች ምሽት መታሰቢያ ቀን ላይ የተሰበሰብነው። ይቺ የስቅለቱ ዋዜማ ምሽት ናት። የሷን ምሽት ልዩ የሚያረጋት የስቅለቱ ዋዜማ መሆኗ ነው። የመስቀሉ ማዕበል በሙሉ ሸክምነቱ ከመምጣቱ አስቀድሞ የነበረች ምሽት ናት። ማለት ጌታችን በህማማቱ ያለፈ ያለበት ነው። የህማማት ሳምንት ነው ሳምንቱ የሚባለው በቤተክርስቲያን ታሪክ እና ትውፊታችን በሙሉ ሳምንቱ ራሱ የህማማት ሳምንት ይባላል። ግን ለምን እንደሱ ተባለ? ጫፍ ላይ ሲደርስ ክላይማክስ ላይ ሲደርስ መስቀሉ ነው የሚሆነው። ህማማቱ የሚጠናቀቀው በመስቀል ስቅላት ሞቱ ነው እና ስለ ብዙዎች ኃጢአት ክርስቶስ ኢየሱስ ጌታችን ራሱን አሳልፎ የሰጠበት ነው። ከሱ በፊት ያለች the immediate eve ማለት ነው። በጣም በቃ እዛው ያለ ጥግ ላይ ያለች ምሽት ናት ሐሙስ። በዚያ ጊዜ እንዲህ አድርገን ልናስብ ልናስታውስ እንችላለን። እንድታስተውት የተወሰነ ሁሉ ማስታወስ አይቻልም። ግን በነበረው ድባብ እንደምታውቁት የፋሲካ በዓል የሚደረግበት ነው የአይሁድ ፋሲካ እና የኢየሩሳሌም ከተማ አየር ምናልባት በፋሲካው በግ ጥብስ መዓዛ ታውዶ እንደነበር አስባለሁ። እንደሱ ይመስለኛል። ለምን እንደሱ ላለው እያንዳንዱ ቤተሰብ ምን ስለሚያደርግ የፋሲካውን በግ ስለሚያርድ
ያንዳንዱ ቤተሰብ ውስጥ ከግብጽ ባርነት ነፃ የወጡበት ታላቁ መዳን ስለሚታሰብ ሚጠት ኤክሶደስ ስለሚታሰብ እስራኤል እንደ ሀገረ መንግስትም እንደ ቃል ኪዳንም ህዝብ የተመሰረተችበት መሰረቷ ሚጠት ነው ነፃ መውጣት ትድግና የያህዌ ትድግና ነው የወጡት ደግሞ ከቀላል ቦታ አይደለም ከግብጽ ባርነት ቤት ነው የወጡት ከጨለማ ቦታ ነው የወጡት ከአሕዛብ አማልክት መካከል ነው የወጡት ከጭንቅ ነው የወጡት ለብዙ መቶ ዓመታት ሲጠበቅ የነበረው ተስፋ እንደ ህዝብ የመቋቋም ተስፋን እንደ እግዚአብሔር ህዝብ የመቋቋም ተስፋ የአብርሃም በረከት በህዝብነት የሚፈጸምበት ተስፋ ሲጠበቅ እግዚአብሔር ጣልቃ የገባበት እሱ የሚታሰብበት ነው የፈርዖን ተገዳዳሪነት የተሰበረበት ነው እግዚአብሔር በግብፃውያን አማልክት ላይ የፈረደበት ነው የዛ ሁሉ ደግሞ የፍርዱ ጫፍ ሲደርስ እግዚአብሔር በኩር የታደገበት ነው እስራኤላውያንም በኩር እስራኤልንም እንደ ያህዌ በኩር የታደገበት ነው ያህዌ ልጄ ልቀቅ ስላለ በኩር አርጎ የወሰደውን ህዝቡን የታደገበት ያ ፋሲካ ሲታሰብ በየዓመቱ በተለየ መንገድ የሚታይ ነበር ፋሲካውን ተከትሎ የቂጣ በዓል ይመጣል ፋሲካ ትድግና ነው የቂጣ በዓል መለየት ነው ምክንያቱም ቂጣ የሚበሉበት ምክንያት ከርሾ የተለየው ለያህዌ የተለየ ህዝብ ነን ማለታቸው የሚታይበት ነው ግን ለያህዌ ለመለየት አስቀድሞ መቤዠት ያስፈልግ ነበር ስለዚህ ቤዞት የተደረገበት ነው እሱን የሚያስቡበት ማሳያው የፋሲካው በግ ነው የፋሲካው መስዋዕት ነው ስለዚህ ሁሉም ለፋሲካው ያን በግ መስዋዕት ግድ ስለነበረ እንደሱ በየቤቱ ነበር ነገር ግን በአንድ ደርብ ላይ በነበረች ትንሽ ክፍል ሌላ ቅዱስ በግ እሱም የእግዚአብሔር በግ በእንስሳት ደም ሳይሆን በገዛ ራሱ ደም ለሚፈጸመው ለአዲስ አይነት መዳን ራሱን ያዘጋጀ ነበር በራሱ ደም ተመርቆ ለሚከፈት አዲስ ኪዳን ደቀ መዛሙርቱን ያዘጋጀ ነበር ጸሎተ ሐሙስ ምሴተ ሐሙስ እሱ ሲታሰብ ሊነሱ የሚችሉ ብዙ ነገሮች አሉ ከነዛ እውነታዎች መካከል ግን ዛሬ እኔ ሶስቱን ብቻ አካፍላችኋለሁ አስተዋውሳችኋለሁ ምናልባት አንዳንዶች ካሉ ደግሞ አስተዋውቃችኋለሁ እና ምንድናቸው እነዛ ሶስት ነገሮች ዛሬ የምናያቸው አንደኛ ደርቡ ነው ራሱ የላይኛው ክፍል በደርብ ላይ የነበረው ክፍል እና እሱ ውስጥ የምናየው ደግሞ የመታሰቢያና የትእዛዝ ማዕድ ቅዱስ ማዕድ እና እሱን አሳያለሁ መጀመሪያ እንድናይ የምፈልገው አንድ ቃል እናነባለን አንድ ምንባብ ክፍል መጽሐፍ ቅዱሳችሁን በዮሐንስ ወንጌል ምዕራፍ 13 ላይ ወደሚገኘው ምንባብ እናወጣና አብረን እናነባለን ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ ልብሱን አኖረ ማበሻም ጨርቅ ወስዶ ታጠቀ በኋላም በመታጠቢያው ውሃ ጨመረ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ወደ ስምዖን ጴጥሮስም መጣ እርሱም ጌታ ሆይ አንተ የኔን እግር ታጥባለህን አለው ኢየሱስም መልሶ እኔም ማደርገውን አንተ አሁን አታውቅም በኋላ ግን ታስተውለዋለህ አለው ጴጥሮስም የኔን እግር ለዘላለም አታጥብም አለው ኢየሱስም ካላጠብሁህ ከእኔ ጋር እድል የለህም ብሎ መለሰለት ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም ሁለንተናው ግን ንጹህ ነው እናንተም ንጹሃን ናችሁ ነገር ግን ሁላችሁ አይደላችሁም አለው ጌታ ሆይ ታላቅነት ገናናነት ክብር ድልና ግርማ ያንተ ነው አንተ በሁሉ ላይ ከፍ ያልከው ራስ ነህ የሁሉ ከፍታ የዳርቻዎች ሁሉ ዳርቻ ጥልቅም የሆነው ሁሉ ነገር ሁሉ ዳርቻ አንተ ነህ አንተን ሊገድብ የሚችል የለም
በሰማይና በምድር ያለው ሕያው አምላክ አንተው ብቻ ነህ። አንተ ወደ ላይ ቀና ብለህ የምታየው የለም። እናመሰግንሃለን፣ እናከብርሃለን። እኛን ስለወደድህ ግን አንድ ልጅህን ወደ ዓለም ስለላከው ስለ ኃጢአታችንም አሳልፈ ስለሰጠኸው እናመሰግንሃለን። በዚህች ቀን ያችን ክቡር ምሽት በመናስብበት ጊዜ የከበረውን ያንተን ፈቃድና ሐሳብ ለማስተዋል ልባችንን እንድትከፍትልን እንጸልያለን። ደሞም የቃልህን ደጆች ክፈትልን። በአንተ ቅዱስ መንፈስ ላይ ያለንን መደገፍ እናውጃለን። የትኛዎቹንም አይነት የጨለማ አለቆችና ጭፍራዎች በጌታችን በኢየሱስ ክርስቶስ ስምና ስልጣን እናስራቸዋለን። አሜን። እግዚአብሔር ይባርካችሁ። እንቀመጥ። ያንን በላይኛው ደርብ የነበረውን ክፍል ለጥቂት ጊዜ አስቡት። ቅድም እንዳልኩ ጌታ ኢየሱስ ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል የቅርብ ወዳጆቹን ሰበሰበ እና በጣም ይሄ የመጨረሻ ራት የምንለው ራት የተካሄደበት ነው። ደግሞ አንድ ታላቅ ራት ደግሞ የተቋቋመበት ነው እና ልዩ ቅርርብ የነበረበት መሆኑን እናያለን። ህብረት፣ አንድነት እና ደግሞ ፋሲካም ደግሞ መብላት ነው። ምክንያቱም የአይሁድንም ፋሲካ ነው ደግሞ የሚበሉ ፋሲካ ለማድረግ ነው የተሰበሰቡት እና ይሄ ደርብ የተውሶ ደርብ ነው። ኢየሱስ ራሱ የገነባው በምድር በነበረው በትስብእቱ በስጋው ወራት የሰራው ቤቱ አይደለም እና የምታውቁት ነው። በወንጌል እንደተጠቀሰ በቃ ወዴት ነው ጌታ አዘጋጁልኝ ብሏል ብሎ ተልቆ የመጣበት ነው። የሚገርም ነገር ነው። የተወለደው በተውሶ በረት እንደሆነ መጽሐፍ ይናገራል። ምክንያቱም በረት እንኳን ሆኖ የእናቱ በረት አልነበረም። የቅድስት ድንግል ማርያም እና የዮሴፍ በረት አልነበረም። የተውሶ በረት ነው። ድንገት ሊሄዱበት ለሕዝብ ቆጠራ ነው የተወለደው። ሲያስተምር የተውሶ ታንኳ እንደተጠቀመ ታስታውሳላችሁ። አሁንም ራት ለመብላት በተውሶ ቤት ነው የተደረገው። ያው የተቀበረውም እንግዲህ እንደምታውቁት በተውሶ መቃብር ነው። የሁሉ ባለቤት የሁሉ ጌታ የሆነው ማለት ነው። ሰው ሆኖ እኛን ለማዳን በመጣበት በዛ ዘመን የአገልግሎት ዘመኑ እንደዚህ ነው የኖረው እና የሰው ልጅ ራሱን የሚያስጠጋበት የለውም። ለሰማይ ወፎች መሳፈሪያ ለቀበሮች ጉድጓድ አላቸው ያለው ኢየሱስ ማለት ነው። ያው ሲከተሉት ቁርጥህን አውቀህና ያለው በሆነ ነገር እያሳየ ምናምን አባብሎ ሳይሆን እሱ ራሱ የህይወት እንጀራ ሆኖ እንዲከተሉት የሚፈልገው ኢየሱስ እንደሱ አረጋ ማለት በጥቅማ ጥቅም አይደለም። አንዳንድ ሰዎች እዛ በመሄድ እንደዚህ አይነት ጥቅማ ጥቅም ይሰጠው ምንም እሱ ራሱ ነው ሁለንተናችን። እሱ የህይወት እንጀራ ነው። እሱ የህይወት ውሃ ነው። ኢየሱስን በመከተል በሆነ ጥቅማ ጥቅም ይሰጠናል ምናምን ብዬ አይደለም፣ ግን የእርሱ በመሆናችን ደግሞ ሁሉን ይሰጠናል። እውነታው እንደሱ ነው ማለት በማታለያነት ያለ መደለያ ተደርጎ ሳይሆን በምድራዊ መደለያ ሳይሆን እሱ የህይወት እንጀራ ነው። ወዴት እንሄዳለን እኛ ካንተ? አንተ የዘላለም የህይወት ቃል አለህ አሉት እኮ። መሄድ ከፈለጋችሁ ሂዱ ተብለዋል እኮ እና እሱን ብለው ነው የመጣው። እሱ ግን እኛን ለማገልገል ሲመጣ እኛን ለማዳን ሲመጣ በዚህ ልክ ነው እና እዚህ የተውሶ ቤት ውስጥ በላይኛው አደርብ ይሄ ራት ተዘጋጀ እና በጣም ደስ የሚል ነው። ግን በጭንቀት ደግሞ ተሞልተው ነበር ደቀ መዛሙርቱ እንደምታውቁት። ምክንያቱም ከጥቂት ደቂቃዎች ወይ ሰዓታት በኋላ አዳኛቸው ጌታቸው መሲሐቸው በጨካኝ ጠላቶቹ እጅ ይወድቃል። ይሄን ደግሞ እሱ ደጋግሞ እየነገራቸው ነው እና በጣም ቴንስ ነው እንትኑ የነበረው ደግሞ በዛው ልክ እና የፍቅር ገበታ ነበረ። ልዩ ማዕድ ነበረ። የስንብት ነው ደግሞ ፌርዌል። ጌታ ኢየሱስ ራሱ በሉቃስ እንደተናገረው ከዚህ ከወይኑ ዳግመኛ አልጠጣም በእግዚአብሔር መንግስት እስከምጠጣበት ጊዜ ድረስ ብሏል። ላስት ሰፐር የተባለው የመጨረሻ ነው፣ ራቱ የመጨረሻ ነው እና እንዳልኳችሁ ውጥረት ያንዣበበበት ራት ነበረ። ብዙ ነገሮች ልንል እንችላለን፣ ግን የተወሰነው አንደኛ ኢየሱስ ይሁዳ ለማድረግ ያሰበውን ታላቁን በደል ያውቃል፣ ግን አብሮት በማዕድ ተቀምጧል። ጴጥሮስ እንደሚክደውም ያውቃል። በፈተናው ሰዓት ሁሉም ትተውት እንደሚበተኑ ያውቃል፣ ግን አብሯቸው ራት ይበላል እና ይሄን ሁሉ እያወቀ ምን አረገ? በመጀመሪያ ማዕድ አቀረበላቸው። ማንኛውም አይነት ማዕድ ግን አይደለም ይሄ ማዕድ። ልክ ነው ሲታይ እንደ ማንኛውም እንጀራ ነው። ህብስቱ ህብስት ነው፣ ወይኑ ወይን ነበረ፣ ግን ታላቁ ማዕድ ነበረ። ምክንያቱም እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው አለ ይላል ሉቃስ 22 ቁጥር 19 እስከ 20 ባለው ላይ ስናነብ ይሄን ለመታሰቢያ ያድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንደዚህ አለ፣
ይጽዋ ስለናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው እና የዘመናት ተስፋ ፍጻሜ ነው ለካ በዚህ ጽዋ በሱ ደም የሚመረቅ አዲስ ኪዳን እግዚአብሔር ለአባቶቻቸው በሰጠው ተስፋ ቃል ኪዳን እውን ሲሆን ፊታቸው አዩ በፍርሃት ውስጥ ነው ያሉት በጭንቀት ውስጥ ነው ያሉት አልፎ ሊሰጥ ነው ነገሩን እኮ ሲያስቡት ሁሉ ነገር ተተው ተከትለውታል ግን አልፎ ይሰጣል ይገደላል የእስራኤል መሲህ የኢየሩሳሌም መጽናናት የእግዚአብሔር ተስፋ አርጎ የሰጠው የተስፋ ፍጻሜ ከተገደለ ምን ይቀራቸዋል የሚያስብሉ እንደዛ አይነት ሁኔታ ውስጥ ነው ያሉት ነገር ግን አዲስ ኪዳን እየተከፈተ እየተመረቀ ነው it's a new covenant አዲስ ኪዳን ፊተኛውን የሚያስረጅ አዲስ ኪዳን ቀዳሚ ተስፋዎችን ሁሉ ሙሉ አርጎ ፍጹም የሚያረጋው አዲስ ኪዳን ፊተኛዎቹ ኪዳናት ሁሉ ትርጉም የሚያገኙበት አዲስ ኪዳን ኤርምያስ 31 ከ31 እስከ 34 ባለው ላይ የተባለው እውነታ እየተፈጸመ ነው በመካከላቸው እየተደረገ ነው ነገ አልፎ የሚሰጠው የሚገደለው መስቀል ላይ የሚሞተው ደሙ የሚፈሰው የእግዚአብሔር ቅዱስ በግ የዛ ተምሳሌት የሆነውን ደሞ ጽዋ ይው እየሰጣቸው ነው የሥጋውን መቆረስ አሁን ፊታቸው ያሳያቸው ነው ስለናንተ በሚፈሰው ደሜ የሚሆን አዲስ ኪዳን እነሆ ከእስራኤል ቤት ጋር አዲስ ቃል ኪዳን የምገባበት ዘመን ይመጣል ይላል እግዚአብሔር ይሄውም ቃል ኪዳን ከአባቶቻቸው ጋር ከግብጽ ባርነት ቤት ባወጣቸው ጊዜ እንደገባውት ያለ ኪዳን አይደለም እነሱ በኪዳን ያልጸኑም እኔም ቸላልኋቸው አሁንስ ከእስራኤልና ከይሁዳ ቤት ጋር የምገባው ቃል ኪዳን ይህ ነው ሕጌን በልቦናቸው እጽፈዋለሁ ያስባለው አዲስ ኪዳን እየተፈጸመ ነው ፊታቸው እና ራት እየበሉ ነው ግን የጌታ ራት እየተቋቋመ ነው ቅዱስ ቁርባን እየተመሰረተ ነው ማዕደ አኮቴት ዩካሪስት እየተሰራ ነው ራሱን ለነርሱ ራሱን ለኔና ለናንተ የዘላለም መንፈሳዊ ምግብና መጠጥ አድርጎ የሰጠው የህይወት እንጀራ የህይወት ውሃ የዛ የመስዋዕትነቱ ዘላለማዊ ማስታወሻ የማይለየው ህልውናው ተጨባጭ ምልክት የሰማያዊው ግብዣ ቅምሻ የሆነውን ራት ሰጣቸው እርሱም ይሄን ለመታሰብ ያድርጉት ቋሚ የሆነ በቤተ ክርስቲያን ዘመን ሁሉ የሚኖር በዚህ ምድር ባለ በየትኛው የስብከተ ወንጌል አገልግሎት ውስጥ ቁልፍ ሆኖ የሚቀጥል እሱ ያለት ነው በሴተ ሐሙስ ላይ ነው የሆነው እና እኛም ዛሬ የናንተ መርሃ ግብር እሱ ባይሆን በሌላ ጊዜ እንደምታረጉት ማለት እሱና አስባለን እንሳተፋለን እንወስዳለን ስጦታውን እንቀበላለን የዘላለም ሕይወት የሰጠን የእግዚአብሔር ልጅ ኢየሱስ ክርስቶስ የተባረከ ይሁን ቀጥሎስ ይሄ መጀመሪያው ማዕድ ሰጣቸው ያ ሌሊት ያ ምሽት በዚህ ነገሩ ዩኒክ ነው ልዩ ነው ቀጥሎስ ያልጠበቁትን ነገር ደግሞ አደረገ እሱ ጌታ እሱ መምህሩ እሱ መሲሁ ከተቀመጠበት ድንገት አፈፍ ብሎ ተነሳ መጎናጸፊያውን አንስቶ አስቀመጠ በፈንታው ማበሻ ጨርቅ ወሰደ በወገቡ ታጠቀ ይላል እንደ አገልጋይ በሉቃስ 22 ላይ ታገኙታላችሁ ይሄንን በገበት ማን በገበታው ቁጭ ብሎ የሚስተናገደው ነው ወይስ የሚያገለግለው ነው የሚበልጠው የዛለ ክርክር ነበረባቸው ይላል ሉቃስ 22 እንደ ተከራከሩ ይናገራል ማን ነው ከኛ መሃል የሚበልጠው ይያሉ ያው ጉደኞች ነን ያው እኛ የሰው ልጆች እንደምታውቁት ማለት ነው በዛ ቀን ራሱ ስለሚበልጠው ሰው ይጨቃጨቁ ነበር እና ማን ነው ግን የሚበልጠው አላቸው በማዕድ ተቀምጦ የሚገለገለው አይደለም ምን እኔ ግን በእናንተ መካከል ሳለሁ እንደሚያገለግለው ነኝ the one who serves የሚያገለግለው ነኝ አገልግሎቱን ተቀባዩ አይደለም ደሞ ያቁታል በባህላቸው በማዕድ ዙሪያ ተቀምጦ የማዕድ አገልግሎት ሲሰጥ በማዕዱ ላይ የሚስተናገደው ነው የበላይ ያማሎሌ ነው ባሪያ ነው እና የእግዚአብሔርን የዘላለም
እቅድ እውን ለማድረግ ለአባቱ በፈቃዱ በፍጹም መታዘዝ እንደ ሎሌ እንደ ባሪያ ሆኖ ሊያገለግለው የመጣ ሰርቪቱድ በጣም የሚገርም ነገር ነው። አገልጋይ ሎሌ ኤቬድ ያህዌ የያህዌ ሎሌ በጣም የሚገርም ነገር ነው። በኢሳይያስ መጽሐፍ የሎሌው መዝሙሮች የሚባል አለ the seven songs የሚባሉ የባሪያው ዝማሬዎች ያንን ሊፈጽም እሱ ሆኖ ተገኘ። ከብዙ ነቢያት ምናልባት አንዱ ይሆናል ተብሎ ሲታሰብ ምናልባት እስራኤልን ነው የሚያሳየው ሲባል ልክ ነው። ኮሚዩኒቲ ለእስራኤል የተሰጠ ነው ግን ሪፕሬዘንት የሚያደርግ የሚተካ ያንተ ሆኖ የሚያሳይ መሪ ያለው በትንቢቱ ውስጥ ማለት ነው። እና ማይሆን ያን ንጉሱ ይሆን ያን የሚያደርገው ነብይ አዎ ግን ንጉሱ ነው ግን የእግዚአብሔር ልጅ ነው እሱ ነው የሆነው ማለት እስራኤልን የሚወክላት የእግዚአብሔር ሕዝብን የሚወክል የእግዚአብሔር ቃል ኪዳን ሕዝብ የሚወክል ራስ የሚሆን እና ምርጡ እስራኤል ፓር ኤክሰለንስ ማለት ነው the best እስራኤል ይሆን ዘንድ ይገባው የነበረው ግን የወደቀበትን ሆኖ ግን እግዚአብሔርን በፍጹም ያከበረ አባቱን በመታዘዝ እንደ ሎሌ አገልግሎ ከሕግ በታችና ከሴት የተወለደው እሱ የሕግን ሥራ ሁሉ ፍጹም አድርጎ እኛ ወደ እግዚአብሔር የምንቀርብበትን መንገድ መርቆ ከፈተ። መታዘዝን እስከዛ ጫፍ ድረስ አሳየ እና መታጠቁ ብቻ አይደለም እዛ ልክ በዙፋን ላይ የሚቀመጥ ንጉሳዊ ይሄ ተዋጊ ጦረኛ warrior king የሚለብሰው አይነት የጦር ትጥቅ ሳይሆን ማበሻ ጨርቅ በወገቡ አስሮ በመታጠቢያ ላይ ውሃ ጨመረ ይላል ቁጥር 5 ላይ የደቀ መዛሙርቱን እግር ሊያጥብ በታጠቀበትም ማበሻ ሊያብስ ጀመረ። በግልጽ ቋንቋ ኢየሱስ የደቀ መዛሙርቱን እግር አጠበ። ይመጣ ዘንድ ያለው መሲህ ተስፋ ፈጻሚ የሆነው የናዝሬቱ ኢየሱስ መሲህ ኢየሱስ Christ Jesus ማለት ነው Jesus the Messiah መሲሁ ኢየሱስ ቁጭ ዝቅ ብሎ እግር አጠበ። ንጉስ እግር አጠበ። እግር አጣቢው ንጉስ የደቀ መዛሙርቱን እግር ያጥብ ዘንድ ጀመረ። በዚህ ጊዜ ሌሎቹ ያሳዩትን ሪአክሽን አይነግረንም ግን ግልፍተኛውና የተደናገጠው ጴጥሮስ ያው ግልፍተኛ በኔጌቲቭ ሳይሆን በቃ ድንገት ብድግ የሚልበት ንግግ አይደለም አለ እንደሱ ነው። ቅዱስ ጴጥሮስ ምን አለ? ጌታ ሆይ አንተ የኔን እግር ልታጥብ ነው ወይ አለ። እንዴት ይሆናል ይሄ? ታይቶ ተሰምቶ የማይታወቅ ነገር ነው ይሄ። መምህሩ ተነስቶ የደቀ መዛሙርቱን እግር አያጥብም። ጌታው ተነስቶ የባሪያውን እግር አያጥብም። Yet it is logical ሆኖ አያቅም። በሕግ በዘመኑ ኖሮ አያቅም። በሞራል ኖሮ አያቅም። በባህል ኖሮ አይታወቅም። ታይቶ ተሰምቶ የማይታወቅ ጉድ ነው ይሄ። የጌታችን የኢየሱስ ምላሽ ግን ልብ የሚነካ ነው። ካላጠብኩ እኮ ከኔ ጋራ እድል ፈንታ የለህም ማለት አዲሱ ህይወት ይሄ ነው። that is how it works ሎሌነት ነው ማገልገል ማለት ሎሌነት ነው። ትክክለኛው ትርጉሙ ማገልገል ማለት ይሄ ነው። በነገራችን ላይ ራሱ እኮ አገልጋይ ማለት ሌላ ምን ማለት ነው? ኤቲሞሎጂካሊ እኮ ሎሌ ማለት ነው ባሪያ ማለት እኮ ነው። አገልጋዩና ተራው ህዝብ ይላሉ አንዳንድ ዘዲ በራሱ ባጠቃቀም የሆነ ትልቅ አረጋው አገልጋይ ማለት እኮ ባሪያ ማለት ነው። ሎሌ ማለት ነው። አሽከር ማለት ነው። the one who serves ማገልገልን የታጠቀ ማለት ነው። በቃ ይሄው ነው። እና ይሄ ማጠብ ስለ አካላዊ ንጽህና ብቻ ግን አይደለም። እግራቸው ላይ የነበረውን ቆሻሻ ማስወገድ ነው አንዱ ነገር። ልክ ነው ማጠብ። በባህሉ ሎሌዎች፣ ባሮች፣ አሽከሮች ለጌቶቻቸው የሚያረጉት ነበር። ይሄ ግን ከዛ በላይ ነው። ይሄ ስር ነቀል የሆነ
የትህትና አገልግሎት ነው እና የአገልግሎት የማንጻት የፍቅር ማሳያ ነው እና ንጉሱ አገልጋይ ሲሆን ነው ለዚህ ነው ከዚያም ማጠቡ ብቻ አይደለም ያው ይሄ አንድ ነገር ግን እዚህ ጋር ብናገር እወዳለሁ መቼም ጌታ ኢየሱስ የሆነልንም የትህትናን ሁሉ ምሳሌ ብቻ አይደለም ራሱ ትህትናን ነው በቃ ሌላ ትህትና የምንለውስ ምን ሊኖር ይችላል ታት ኖብል ውብ ነገር ማለት እሱ ራሱ ማለት ነው ገና ከሰማይ ሲወርድ ትሁት ሆኖ ነው የወረደው እንዴት እንዲህ ሊሆን ቻለ በዮሐንስ ብቻ ከሄድን አንድ አራት ነገሮች እዚህ ጋር ይነግረናል 13 ላይ አንደኛ ከአብ እንደመጣ አውቆ ይላል የመጣው ከየት ነው ከአብ ነው ሁለተኛስ ወደ አብ ሊሄድ ነው ደግሞ አሁን የሚሄደው ወዴት ነው ወደ አብ ነው መስቀል ቢኖርም መስቀል ከአብ ጋር ከነበረው የዘላለም ክብር ነጥሎ ያስቀረው ወደ ሁሉን ኃጢያታችንን ሁሉ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ይቀመጣል ወደ አብ ይሄዳል አብ ደግሞ ሁሉን በእጁ እንደሰጠው አውቆ ይላል ደግሞ ሁሉ የማን ነው የሱ ነው የሚገርም ነገር ነው ከዛስ የወደዳቸውን እስከ መጨረሻ ወደዳቸው የሚሄድበት ሰዓት እንደደረሰ አውቆ ወደ አብ ወደ ዓለም በዚህ ዓለም ያሉትን ወገኖች የወደዳቸውን እስከ መጨረሻ ወደዳቸው ያው በትሁት ልብ ብዙ መረጋጋት አለ ምክንያቱም ትህትና ማለት እጦት ማለት አይደለም ትህትና ማለት በቁጥጥር ስር የዋለ አቅም ኃይል ማለት ነው that's what it is በቃ ትህትና ማለት ይሄ ማለት ነው እና ኢየሱስ እንዴት ይሄን ትሁት ሆነ የሚለው ነው እናገራለሁ ያልኩት እቺ ነው እንደው ካነሳውት አይቀርብዬ ነው ጌታ ኢየሱስ ወደዚህ ዓለም መጥቶ ትህትናን ተማራት ወይስ ትህትና ስለሆነ ነው እግሬን ያጠበው ነው ጥያቄው ራሱ ትሁት ስለሆነ ነው ባህሪው ስለሆነ ነው ወይስ እዚህ መጥቶ ነው ትህትናን የጀመረው ቀድሞ ነገር ሰው የሆነው ትህትና ባህሪው ስለሆነ ነው ምክንያቱም እግዚአብሔር ከባህሪው ውጭ አይሆንምና ማለት ነው እግዚአብሔር የሚያደርገው ሁሉ ባህሪው የሆነውን ነው ትልቁ ትህትና ሲወርድ ሰው ሲሆን እኮ ተፈጸመ የባህሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ በእኛ መካከል አደረኩ እና በክብር በዘላለም ዙፋን ያለ የዘላለም አምላክ እኛን ለማዳን ሰው በሆነበት ግብሩ በሰው መሃል መጣ በእኛ ዓለም በኩርን ወደ ዓለም አገባ እና ቃተውት ስለዚህ ትሁትኑን ሲባል የባህሪው ከባህሪው የመለኮታዊ ባህሪ ተካፋዮች ናችሁ ከተባለ አንዱ የሚያካፍለን እሱ ነው ካጣበስ በኋላ እግራቸውን ነገራቸው ገብቷቸው እንደሆነ አስተውለው እንደሆነ አሁን ያደረኩላችሁን ታስተውላላችሁ ማለት ዝም ብሎ እኮ የሆነ ቲያትር አይደለም እኮ የተደረገው ነው የሚላቸው ትሪን ወይም ጉድ ብለው እንዲቀጥሉ አይደለም ገብቷችኋል ታስተውሉታላችሁ አሁን ምን ያረኩት ገብቷችኋል እኔ መምህርና ጌታ እንደሆንኩ ትላላችሁ እንዲሁም ነኝና እውነት ትላላችሁ ልክ ነኝ መምህራችሁ ነኝ ጌታችሁ ነኝ እኔ ጌታና መምህር ስሆን የእናንተን እግር ካጠቡ እናንተም እርስ በርሳችሁ እግራችሁን ልትተጣጠቡ ይገባችኋል የእውነተኛ ክርስቲያናዊ ህብረት የአኗኗር ጠባይ ማለት ይሄ ማለት ነው አንዱ የሌላውን እግር የሚያጥብበት አኗኗር ነው አንዱ የሌላው ሎሌ አገልጋይ የሚሆንበት ነው ህይወት እውነተኛ ክርስቲያናዊ ህይወት ማለት ይሄው ነው በቃ ክርስቲያናዊ ህብረት ማለት ይሄው ነው ማለት የወንድሞቼን እግር ከማጠብ ያለፈ በእነሱ ላይ የምሰለጥንበት ሌላ አይነት አኗኗር የለውም ክርስትና ይሄው ለዚህ ተጠራን ወዲያውም ትእዛዙን በጸሎተ ሐሙስ ቅድም እንዳልኩት ይሄ ሞንዲ ተርስዴይ የሚባለው ያስባለበት የላቲኑ ማንዳቱም command ማለት ነው it's commandment በቃ it's commandment ትእዛዝ ማለት ነው ትእዛዝ ሰጣቸው እዛው ላይ
ቁጥር 34 እስከ 35 እዛው ዮሐንስ 13 እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ እኔ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አሃ ይሄ ነው ለካ እውነታው ስለ የወደዳቸውን በዚህ ዓለም የወደዳቸውን በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ስለወደዳቸው እግራቸውን እስከ ማጠብ ድረስ አገለገላቸው እናንተም እንዲሁ እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ሰጣችኋለሁ ያ ነው ጸሎተ ሐሙስ ያ ነው ምሴተ ሐሙስ ላይ ያለው አንዱ ቁልፍ ነገር እና እርስ በርሳችሁ ደግሞ ፍቅር ካላችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ የክርስቲያን ማርክ በየቦታው ላይ የገጠገጥነው ታፔላችን ሳይሆን እርስ በርሳችን መዋደዳችን ጩኸታችን ድምጡን ከፍ አድርገው ይስሙ እዚህ ሰፈር እንበል 16 ጊዜ ኢየሱስ ጌታ ነው በሉ እኔ አትበሉ አንበል አይደለም ማለት አይደለም እንበል ግን ደስዘማ በቃ ይሄው ነው ዓለም አይቶ የኢየሱስ ደቀ መዛሙርት ናቸው የሚለው ስትዋደዱ ነው በቃ ይሄ ዓለም የማይሰጠው ወይም ደግሞ በቃ ያለ አይደለም አሁን የሚያስፈልገው ዘመኑ የጀተና በጥር መሰረት ምናምን ብለን ሰባቱን ተራሮች እንቆጣጣራቸው ነው ይላል እንደሱ ሲሆን ሳይሆን እርስ በርሳችሁ ፍቅር ቢኖራችሁ ይሄው ነው እርሱ ያዘዘው መዋደድ ታዲያ መዋደድ ሞቅ ያለ የስሜት ነበልባል የሚታይበት ፍቅር አይነት አይደለም የማበሻ ጨርቅና የማጠቢያ ገንዳ ይዘው ወደ እግር የሚቀርቡበት አይነት የመቆረስ ፍቅር ነው እሱን በሚመስል ልክ ማለት ነው ሲበተን ብዙ ነው የዛን ያህል እግሩን ለማጠብ ዝቅ ብለን እስሩ ይሄድነው ሰው ልናማው አንችልም ስሙን ላጠፋው አልችልም ልዘርፈው አልችልም አያችሁ ልቀናቀነው አልችልም because በቃ እግሩ ስር ነን ምናገለግለው ሰው ነው ታትሳም ክቡር ማለት ነው አከበር ነው ወደድ ነው እግሩን ምናጠበው ሰው ይሄ ሰው እህት ይሄ ወንድም የእግዚአብሔር ልጅ ጌታ ኢየሱስ ደሙን ያፈሰሰለት የከበረ በመልኩ የሰራ ወንድሜ እህቴ እናቴ አባቴ ነው በቃ ይፍቅር ሌላው ማቀት በጣም ከዚያ በቃ ያንሳል ሌላውን ለማረግ ራስን የመስጠት የባልንጀሮችን እግር የማጠብ ሌሎችን የማገልገል አይነት ፍቅር ኢየሱስ ገለጠል ወደ መስቀል የሚመራ አይነት ፍቅር ጫፍ ላይ ሲደርስ የፍቅር ሄዶ ባለፈው እንደነገርኳችሁ ምን ይሆናል ራስን መስጠት ይሆናል ራስን መስጠት ሰልፍ ሳክሪፋይሻል ነው የክርስቲያን ፍቅር ራስ መስዋዕት የሚደረግበት ነው ይሄን ከየት እናመጣዋለን እንዳንል ተምረናል አውቀናል አላልንም አንደኛ ዮሐንስ 3:16 ላይ 3:16 እና 3:16 የተነጋገርን ቀን ማለት ነው እንዳልነው በዚህ ፍቅርን አውቀናል ለምን እርሱ ስለኛ ራሱን ሰጥቷልና የትና አንዴት ሰው ለራሱ ሰጥቶ አይተናል ራሱን ደሞ ለወዳጆቹ ከመስጠት የሚበልጥ ፍቅር ማንንም ሌላ እንዲህ አይነት ያለው የለም ይሄው ነው እንጂ ስልጣንና ጉልበት ማለት ይሄ ዓለም የሚነግረን ምንድነው ፓወር ይኑርህ ነው የሚለን አይደል በሆነ መንገድ አርገ ተቆጣጥ በልጣ ተገኝ ቀድመ ተገኝ ዝም አትበል ምን አለው የሚለው እንደዚህ ክርስቲያን አፍዛው እንትን ብለው አይንገሩ ቀደም በል እንዲህ ያልን ነው ዋላ ያቀምናምን ከዚህ በፊት ነግሬያችሁ እንደሆነ አላቅም ናፖሊዮን ያለው ምን ይላል እኔ ቻርልማኝ ቄሳር ታላቁ እስክንድር ትልልቅ ኤምፓየሮች መስርተናል ታላላቅ ንጉሠ ነገሥታዊ ግዛተ መንግስታት መስርተናል ነገር ግን ይሄን ሁሉ ያደረግነው በምንድነው ይላል ፓወር ጉልበት ስልጣን አቅም ኃይል ነው ኢየሱስ ግን እንዲህ አላረገም ማለት
እሱ ሰይፍ የታጠቀ ወታደር አልነበረውም ሰራዊት አላሰማራም ነገር ግን በወንጌል ስብከቱ ላይ ብቻ በታዘዘ በፍቅር አገልግሎት ሚሊዮኖች ተከትለውታል ይላል ታላላቆች በእንባ እየታጠቡ ተንበርክከውለታል ይሄን ሁሉ ያደረገው ግን በምንድነው በፍቅር ይልና አሁን እኔ ይሄንን ንግግር በማድረግበት ቅጽበት እንኳን ይላል ስለስሙ የምትሞቱ ተብሎ አዋጅ ቢነገር በሚሊዮን የሚቆጠሩ ሰዎች ከሰይፍ በታች አንገታቸውን ቀብረው ለስሙ ሊሞቱ ይመጡለታል አለ በምን በፍቅር መለያችን እኛም ይሄው ነው የኢየሱስ የሰጠን የደቀ መዝሙርነት መለያ ማለት ፍቅር ነው የደረጃ አርከን አይደለም ማለት ይሄ ስታተስ ምናምን የሚባለው ነገር አለ አይደለም እንደሱ አይደለም እናንተ ወንድማማች ናችሁ ደቀ መዛሙርት እህትማማች ናችሁ ታዲያ እውነተኛ ደቀ መዝሙርነት የትርጉሙ አንደኛው ገጽታው አስፔክቱ ምንድነው ካል ራዲካል ስለሆነ ዲሳይፕልሺፕ ራዲካል ዲሳይፕልሺፕ ሲፈታ ክርስቲያን ብራዘርሁድ ያው ሲስተርሁድም አለበት ያው ጀነሪክ ቃል መናገሬ ነው በቃ ወንድማማችነት ነው ክርስቲያናዊ ወንድማማችነት እኮ እዚህ ስንመጣ እኮ ምንም እኮ በቃ ያልተው ነው የለም እኮ ምክንያቱም እጎን ያለው ሰው የእግዚአብሔር ልጅ ነው ታተስ ስታተስ እሱ ነው ወንድሞች ነን እህቶች ነን በትህትና በሚገለጥ መስዋዕታዊ ፍቅር ነው የምንታወቀው ለማለት ነው ኦኬ መሴተ ሐሙስ ይሄን ያስተምረናል ሁለተኛው ሐሙስ ምን ሆነ ጌቴሰመኒ የስቃይና የመታዘዝ ጽዋ ሉቃስ 22ን ማቴዎስ 26ን ለትዩት ይችላልላችሁ ሁሉም እዛው ውስጥ አልገባም ግን ሐሳቡን ብቻ ነው የምናገረው ግን ለማንበብ ጊዜ ሲኖራችሁ እሱ ነው ዛሬ በመናስተዋወስበት ጊዜ ጌታ ኢየሱስ ከደርቡ ላይ የነበረው የፍቅር ግብዣ ወደ ደብረ ዘይት ተራራ ወደምትገኘው ጌቴሰመኒ ተብላ ወደምትጠራ የአትክልት ቦታ ደቀ መዛሙርቱን ይዞ ሄዳ ከራት በኋላ ና ተራራው በወይራ ዛፎች የተሞላ ስለሆነ ደብረ ዘይት ተባለ እዛ ውስጥ ግን ጌቴሰመኒ የምትባል ደግሞ የአትክልት ቦታ አለች የወይራ መጭመቂያ ማለት ነው ራሱ ዘይቱ ደግሞ የሚጨመቅበት ቦታ ደግሞ ጌቴሰመኒ የወይራ ፍሬ የመቀጥቀጫ ስፍራ ልበለው ጋዝም ብሎ አለ የሚጨመቀው ግን እሱ ሳስብ ኢየሱስ ወደዚህ ሲመጣ በማግስቱ የሚሆነው ደግሞ ይመጣብኛል እና ጌታ ላይ ሊመጣ ባንጃበበበት ስቃይ ዋናው ይመጣል ራሱ መስቀሉ ይመጣል ግን አሁን የሐዘንና የነገው የሚሆነው ሞት ክብደት ቀጠቀጠው በዛ እየተቀጠቀ ሊጸልይ ነበር ያው እንደምታውቁት ሊደነግጥ ጀመረ ሁሉ የሚል ቃል አለ ለምን በሰባዊን ባህሪው በትስብእቱ ሰው በሆነበት ምክንያቱም ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ እና ጌቴሰመኒ ላይ ይሄ ሆነ ጴጥሮስ ያዕቆብን ዮሐንስን ይዞ ወደዚህ አትክልት ቦታ ገባ እሱ ራሱ እንዲህ አለ ነፍሴ እስከ ሞት ድረስ እጅግ አዘነች አለ እና በዚያ ቆዩ ከኔም ጋር እስቲ ትጉ አለ እና ወድቆ በፊቱ ወድቆ ጸለየ ይላል ጻድቁ ሄደና ልፍ ብሎ በፊቱ ወድቆ ተደፍቶ የእግዚአብሔር አንድያ ልጅ የዘላለም ጌታ መድህኑ እኛን ለማዳን ሰው ስለሆነ ሰው በሆነበት በዛ ባህሪው ወድቆ ሰው መሆንን ገንዘቡ ስላረገ የዘላለም አምላክ እግዚአብሔር ቃል ወደ ዓለም ሲመጣ ስጋ ሲለብስ ሰው መሆንን ገንዘቡ ስላረገ ወድቆ ጸለየ አብዝቶ ጸለየ ደጋግሞ ጸለየ 3 ጊዜ ተጠቅሷል 3 ጊዜ ያንኑ ጸሎት ጸለየ ይላል ጸሎቱን አድምጡ እንደዚህ ነው የሚለው ማቴዎስ 26 ቁጥር 39 ላይ አባቴ ቢቻልህ ይህ ጽዋ ከኔ ትለፍ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን ይሄ የድካም ጸሎት አይደለም ነገር ግን ጥልቅ የሆነ
የሰብአዊነት የመጨረሻ የመታዘዝ ጥግ ነው በቃ አንተ የምትለው ይሁን አንደኛውን ሎሌው ሆኖ ታዞት መጥቷልና ፈቃድህን ላደርግ ወደዱ በመጽሐፍ ጥቅል ስለኔ እንደተጻፈ እንዳለ ፈቃድህን ላደርግ መጣው የዓለምን ኃጢአት የመሸከም ደግሞ ለኃጢአትን ሁሉ ከመሸከሙ የተነሳ በዛ ቅጽበት ምክንያቱም የሰው የዓለምን ሁሉ ኃጢአት በእርሱ ላይ አኖረ ቅዱስ እግዚአብሔር ታላቁ አምላክ በቅድስናው ነበልባል አመፃን የሚጸየፈው እግዚአብሔር ኃጢአትን ስለሚጠላ በሱ ላይ ስለበደላችን ቁጣውን ያወርዳል ቅጣቱን ያወርዳል ያንን I can't tell you ለምን እኔ እሱን ስላልሆንኩት እዛ ጋር ቅዱስ ራሱ ቅዱስ የሆነ ንጹህ የሆነ አምላክ ጌታ አዳኝ የኛን ኃጢአት ሁሉ ተሸክሞ በእግዚአብሔር ፊት በመስቀል ላይ ተሰቀለ እና እግዚአብሔርም በደዌ ያደቀው ዘንድ ፈቀደ እና ያንን ሊፈራና ሊደነግጥ ጀመረ እስከመባል ሄደ ማለት ነው ያን ተጋፈጠ ሉቃስ እንደሚነግረን ከዚህ የተነሳ ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል ሉቃስ 22 ቁጥር 24 ላይ እና ሌላ ብትወድ ቢቻልህ ይጽዋ ይለፍ አለ ነገር ግን ጥልቅ ምኞቱ ፈቃዱ ግን ምንድነው ከአብ ፈቃድ ጋር መስማማት ነው አንተ እንደምትፈቅድ ይሁን ፈቃድህ ይሁን የሚገርመኝ አብረውት እንዲተጉ የጠየቃቸው ደቀ መዛሙርት የታሉ የሚለው ነው አንቀላፍተዋል ፈጽሞ ደክመው ነበር እና መንፈስ ብትዘጋጅም ስጋ ደካማ ናት ደከሙ ጥቂት እንኳን ልትተጉ አልቻላችሁም ያላቸው የሰዓቱን ታላቅነት የተረዱት አይመስለኝም ምክንያቱም ብዙ ነገር ከትንሳኤው በኋላ ስለሆነ የገባቸው ምናልባት እነሱ እንዴት የእግዚአብሔር ልጅ ይሞታል ሁሉ ሊሉ ይችላሉ በጊዜው ምክንያቱም ያሉት እንደዛ ነው አይሆንብህ ብሏል አንዱም ሰይፍ መዟል እና እንዴት ቁልፍ ጊዜ ነበረ ግን እንዳልኩት 3 ጊዜ እሱ በመድር ላይ ወድቆ 3 ጊዜ ደጋግሞ ጸልየ እንደሚለን ሁሉ እነሱ ደጋግሞ መጥቶ 3 ሲያቸው 3 ማንቀላፍተዋል ከኔ ጋር አንዲት ሰዓት እንኳን ልትተጉ አልተቻላችሁ ምን አንዲት ሰዓት ይሄ ልብ የሚነካ ጥያቄ ነው በእውነት ለኔና ለእናንተም የሚያስተጋባ ጥያቄ ነው እሱን ለማገዝ አይደለም እኛም ጸልየው ግን አንድ ሰዓት ልንተጋ በሰጠን ጥሪ ውስጥ በትጋት ለመቆየት አንድ ሰዓት በመከራው ተካፋይነት ውስጥ ለማለፍ በዓለም ስቃይ ውስጥ በመንጓዝ ጊዜ እንደ እንግዶች ስንኖር እንደ መጻተኞች ስንኖር ንቁ ሆነን ልንቆይለት እንችላለን መልእክተኞቹ ሆነን ስንሄድ በስብከተ ወንጌል አገልግሎት ስንሰማራ አብያተ ክርስቲያናትን ስንተክል ለሱ አንድ ሰዓት ትጉ ሆነን ልንቆይለት እንችላለን ቅዱስ ቃሉን ለማጥናት ፈቃዱን ለማድረግ እሱን ለማመስገን ለመጾምና ለመጸለይ ልንተጋለት እንችላለን መንገዱ አስቸጋሪ በሚሆንበት ጊዜ እንኳን በስሙ ታምነን አይጥለንም እሱ ስለተወኝ አይደለም ብለን በታማኝነት ተግተን ልንቆይለት እንችላለን ጸሎታችንን መቀጠል እንችላለን በማይመች ሁኔታ ውስጥ መጸለይ እንችላለን አብሮን በመዝሙር የሚያጅበን በሌለበትም ጊዜ ሚሰብከንም በሌለበት ጊዜ ለመጸለይ እንችል ይሆን እንችላለን ኢየሱስስ በደርቡ ላይ ያሳየውን ፍቅር ዋጋ በጌቴሴማኒ በተግባር ይበልጥ ገለጠው መታዘዝን መረጠ መስቀልን መረጠ እኔና እናንተን መረጠ
እንድንድን መረጠ ስለዚህ ራሱን ሰጠ ሁለተኛው እሱ ነው መሴተ ሐሙስ ጸሎተ ሐሙስ ሶስተኛውና የመጨረሻው ማሳየት የምፈልገው መራራው ክህደትና ደግሞ የኛ ምላሽ ምን ይሆን የሚለው ነው በዚህ ምሽት የመጨረሻ ደቂቃዎች በፍጥነት ደረሱ ካውንት ዳውን የሞላ ላይኖር ይችላል ግን የእግዚአብሔር የዘላለም ዕቅድ ፍጻሜው የሚሆንበት ሰዓት ደረሰ ይሁዳ አስቀድሞ ከራት የወጣው አሁን መጣ ሲሄድ ታስታውሳላችሁ ያው ዛራት ላይ በጣም የሚገርም ነው ያው ጊዜ ስለቀደም አላነሳውም እንጂ ሰይጣን ዲያብሎስ በይሁዳ ልብ ውስጥ ኢየሱስን አሳልፎ እንዲሰጥ ሐሳብ ካገባ በኋላ የሚል ቃል አለ ዛራት ላይ ተቀምጦ ግን የሰይጣን ሐሳብ የገባበት ሰው አለ ማለት ነው አሁን ኢየሱስ ይሸጥ ብሎ የሚያስብ ሐሳብ ማለት ነው ለምሳሌ እዚህ ከመጣሁበት ጊዜ ጀምሮ እርግጠኛ ነኝ አሁን ሶልን ብንወስደው መርካቶ ስንት ያወጣልናል ይያለ ያሰበ ሰው የለም ዝም ብሎ አይመጣም እንደ አይነት ሐሳብ ከቱም ሐሳብ አገባበት ይላል ማለት ማንንም ሰይጣን ጉሮሮውን አንቆ ወደ ፈቃዱ የወሰደው የለም ይሄ ታወቀ ነገር ነው ሐሳብ ነው የሚያገባው ሐሳቡን የሚቀበል ሲያገኝ ይዞት ይሄዳል ማለት ነው እንጂ ይሁዳን መንገድ ላይ ጠብቆ ይሸጣል በቃ ብሎ ጥርሱን አግጥጦ አይኑን አፍጥጦ እንደዚህ ያላል ሰይጣን ሲሳል እንደሚሆነው አይነት ሆኖ ሲጥ ሲያረጋው ምን ላርግ ታዲያ ብሎ አይደለም እና ቀስ ብሎ ነው ክፉ ሐሳብ ወደ ልቡ ጥልቅ ይላል ማለት ነው ያን ሲያሰላስሉት ያው የሚሆነው ይሆናል በጣም አደገኛ ነገር እኮ ነው መዝሙር 50 ላይ ነው እግዚአብሔር ግን ኃጢያተኛውን እንዲህ አለው የሚል ቃል አለ ማንን ከላይ ስለ ጻድቁ ተናግሮ ነው ከታች ኃጢያተኛውን ግን እንዲህ አለው አንተ ለምን ሕጌን ትናገራለህ ምስክሬን ባፍ ለምን ትጠራለህ ይላል አንተ ሌባውን ባየ ጊዜ ከሌባው ጋር ትሮጥ ነበር ካመንዝራው ጋር እንዲያውም ቁጭ ብለው እንደምናማ የእናት ልጅ ላይ እንቅፋት መሰናከል አኖርክ ድድድድ ይዘረዝርበታል ያው ከሌባው ጋር ትሮጣለህ ሲል ሌባ እያለ ሳይሆን ሌባ ነህ ነው ማለት ምን ቀስ በቀስ የሆነ ነገር ሲደረግ ሲያረግ ማለት ነው ግን የሚገርመኝ እንዲህ የሚለው ነው ይሄን ሁሉ አድርገህ ዝም አልኩህ ይለዋል እግዚአብሔር እንግዲህ ለዚህ ኃጢያተኛ ተናጋሪው ማን ነው እግዚአብሔር ነው ዝም አልኩህ ይሄን ሁሉ አድርገህ ዝም አልኩህ ከዛ እዩ the logical conclusion the sinner took የሚዘገንነኝ ነገር ማለት ነው ወይ ምንድነው ያለው እንዲህ ሳረግ ዝም ካለ ራርቶልኛል ማለት ነው ለጣፋ ይገባይ ነበር እንዴት ታገሰኝ የትግስቱ ባለጠግነት ብሎ ተደነቀ አይልም ናቀ ጳውሎስ ሮሜ ላይ እንደሚለው የትግስቱን ባለጠግነት ተነቃለን እና ምንድነው ያለው ይልና ምን አለ ቀጥሎ እንደዚህ የሚል ቃል ስላለ ነው ይሄ ሁሉ አድርገህ ዝም አልኩህ እኔም እንዳንተ እንደሆን ጠረጠርህ ይላል አንድ ነን ማለት ነው ተስማምቷል ማለት ነው ምንም አይልም ማለት ነው እንዲህም ይሆኑ መኖር ይቻላል ማለት ነው አለ ማለት ነው ዳትስ ይሁዳ እንዲህ ነው ስገምት ምክንያቱም ከረጢት ይዛል ይላል በሌላ ቦታ በተጻፈው ላይ ከሚይዘው ከረጢት ምን ያረግ ነበር ይሰርቅ ነበር ስለዚህ አንድ ቀን ያቺ አልባስጥሮስ ብልቃጥ የሰበረችው ሴት ሽቶ ስነሰን ሲያይ እዚሁ ዮሐንስ 12 ላይ አለ እንዴት እንደዚህ ለብዙ ድሆች የሚሸጥ ገንዘብ ይባክናል 300 ዲናር ያወጣልን ነበር ብሎ ተናደደ ይሄንን ያለው ለድሆች ገዶት ሳይሆን ይላል ቅዱስ ዮሐንስ ሌባ ስለነበረ ነው ይላል በኋላ ላይ ዝም ብዬ ሌባ ብል ሰደው እንዳልባል ምንድን ነበር ይላል ሌባ ነው ይልና ምክንያቱስ በምን ይታወቃል ከረጢቱን ስለሚይዝ ገንዘብ ያዥ ስለሆነ ከዛ ምን ያረግ ነበር ይወስድ ነበር ሃቢቹዋል ነበር የለመደው ነገር ነው ግን አንድም ቀን ኢየሱስ ከዛሬ ጀምሮ ገንዘብ ያዥ ይቀየር አላለም አየ ስላላለ በቃ ይሄ ነገር ያደገ የጎላ ልቡን እየተቆጣጠረ ሰይጣን ለምን ኢየሱስን አሸጠው ራሱን አለው ይሄ ማለት ነው ሐሳቡን አገባ ነው የሚለው የመሸጥን ሐሳብ ለምን አትሸጠውም የሚል ሐሳብ ሲያገባ አመነ ከዛስ ኢየሱስ ቁራሽ አንስቶ ሰጠው ወጣቁት ነው በዚያ ጊዜ ሰይጣን ገባበት ይላል አመነ ታዞ ይሄን ለማድረግ ሲሄድ በቃ አገኘው ገባበት
ይሁዳም ወጣ ውጪውም ጨለማ ነበር ይላል ዮሐንስ በነገራችን ላይ ዮሐንስ በእነዚህ ቃላት ብርሃን ጨለማ እንደዚህ በሚሉ ተቃራናዊ ቃላት መልእክት በማስተላለፍ የታወቀ ጸሐፊ ስለሆነ ያ ጨለማ ሌሊት ስለነበረ ነው ልክ ነው ግን የሚነግረን የማይመለስበትን መንፈሳዊ ጨለማ ይሁዳ ሄደ ላይመለስ ቶሎ ብለህ አድርግ ፈጥነህ አድርግ አለው ኢየሱስ ራሱ ፈጥነህ አድርግ ደቀ መዛሙርቱ የመሰላቸው ሂድና ለደሃ መጽውት ለበዓሉን በማስመልከት ወይም የጎደለ ለማዕዱ የጎደለ ነገር ግዛ ያለው መስሏቸው ነበር ይላል እሱ ላይመለስ ነው ሄደው ላይመለስ ሄዶ ግን አንዴ ተመለሰ ሰይፍና ጎመድ ያዘ ህዝብ እየመራ ወደ ኢየሱስ መጣ እና ለጥቆማውስ ደግሞ ምልክቱ ምን ነበር መሳም መምህር ሆይ ብሎ ሳመው ምናልባት ጌታዬ ሆይ ብሎ ሳመው ይሁዳ የሰው ልጅ አሳልፈ የምትሰጠው በመሳም ነው እጅግ ቅርብ የሆነው የሰላምታ ምልክት በጥንታዊ ቅርብ ምስራቅ ህዝቦች በተለይ በአይሁድ በእኛም እንደምታውቁት በጣም ቅርብ የሆነ ሰላምታ መሳም ነው ምክንያቱም ሰው ምን ሊል ይችላል ሃይ ምናምን ሊል ይችላል አይደለም ወይም ላይ አይደለም ሰላም ላይ ይችላል አይደለም ግባሊ ምናምን ይላል አይደለም ይቅርታ እንግዲህ ያው ለማዝ ስላላለም የሚሉትም አለ አይደለም ይሄ ሁሉ ሰላምታ አይነቱ ብዙ ነው በጣም ቅርብ የሰላምታ ምልክት መሳም የሆነውን የሚያቀው ያ ይሁዳ ባደረገው ድርጊት ምክንያት የመራራ ክህደት ተግባር ሆነ በዛች ምሽት ኢየሱስ ተያዘ ደቀ መዛሙርቱ ቀደም ሲል ታማኝነታቸውን ተናግረው ነበር አብረን ነው በተለይ ጴጥሮስ ምን ብሏል እኔ ተመጨረሻው ነው አለ ካንተ ጋር ነው እና አይ ከደጋ ተወዳለህ አለው ላታውቀኝ ትክደኛለህ 3 ጊዜ ዶሮ ከመጮህ በይ ደሞ ሩቅ አይደለም 3 ደጋግመ እና ከሩቅ ተከተለ በኋላም ካደው ይህች ምሽት ያው በርግጥ ንስሐ ገባ ቅዱስ ጴጥሮስ ሁሉን የያዘች ምሽት ነች ጥልቅ ፍቅር ትሁት አገልጋይን ያሳየችን ትህትና የተሞላውን ሎሊያዊ አገልግሎት አሳማሚ ጸሎት ግን ፔንፉል የሆነ ብልበለው ጸሎት አገናይዝ የሚያደርግ ጸሎት ማለት ነው ታማኝ የሆነ መታዘዝ ያንተ ፈቃድ ይሁን መራራ ክህደት የክህደት ሁሉ ጫፍ በሰው ታሪክ ከተፈጸመው ሁሉ ታላቁ ክህደት ከማዕዴ የበላ በወጭቴ ያጠቀሰ ከገበታዬ የተመገበ በእስራኤል ታሪክ በዝማሬ መጽሐፍቱ ሲነሳ የዋነኛም ይሄ ምን ልበለው ካዲ ባልንጀራ መሳ የጭቃሾህ ሰው የሚጠቀስበትን ምንባብ ኢየሱስ ጠቀሰ ምንድነው እንዲያውም የሚለው ኢየሱስ ራሱ በመንፈስ ታውቆ ነው የሚለው ያን ያለው ከናንተ በዚህ መሃል ያለ አንዱ ይክደኛል አለ እና ያ ምሽት ይሄ ተካሄደበት ነበር እና ሰብአዊ የሰው ልጆች ውድቀት ኢየሱስን ይዘው ወሰዱ እና ወንድሞቼ እናቶቼ ዛሬ ምሽት በዚህ ጸሎት ቤት ተሰብስበን ያለን እኛ ከ2000 ዓመታት በኋላ ምሴተ ሐሙስን እያሰብን ነው የቆምነው በየጊዜው እግዚአብሔር እንደፈቀደ የመታሰቢያውን ክቡር ማዕድ ተቀበለናል ክቡር ሥጋው ክቡር ደሙ ቅዱስ ራቱን ተቀበለናል እና እሱ እንደወደደን እንድንዋደድ ግን ያዘናል በትህትና በመስዋዕትነት እንድንኖርለት ወንድሞቻችን እህቶቻችን እንድንወዳቸው ይሄን ትእዛዝ እንደገና አስተውሰናል በአትክልቱ ስፍራ የነበረውን ስቃይ ደግሞ ታላቁን መታዘዝ ተመልክተናል እሱም ብቻ ሳይሆን እጅግ የሚዘገንነውን መራራ ክህደት
በኢየሱስ ዙሪያ እንዴት እንዳንዣበበም አስታውሰናል። ዛሬ ማታ እኛ የትኛው ውስጥ ነን? በማዕዱ ላይ ነን? ስጦታውን እየተቀበልን ነው? ለመስዋዕትነቱ እያመሰገንነው ነው? ማበሻውን አንስተን የሌሎችን እግር ለማጠብ እየተዘጋጀን ነው? ባል ሚስቱን፣ ሚስት ባሏን፣ ልጆች አባት እናታቸውን፣ የወንድሞች እህቶቻችንን፣ አባቶች የልጆቻቸውን እግር ለማጠብ የፍቅር ትእዛዙን ለመኖር ተዘጋጅተናል? ምሴተ ሐሙስን ስናስብ ይሄንን ልናደርግ በመዘጋጀት ይሁን ወይስ በአትክልቱ ስፍራ ነን? በጸሎት እየታገልን ነው? ግብ ላይ ነን? የገጠመን ተግዳሮት አልገፋ ያለ ነገር አለን? ስለ ወገኖቻችን፣ ስለ ቤተ ክርስቲያን፣ ስለ ራሳችንም በዙሪያችን ስላለው ማህበረሰብ የድሆች ጩኸት ይሰማናል እና ወይስ ተኝተናል? የህይወት ጉዟችን ከባድ በሚሆንበት ጊዜ እንኳ ቢሆን የእግዚአብሔርን ፈቃድ ለመፈጸም አንተ የወደድከው ይሁን፣ ይሄ ቢሆን በወደድኩ ነበር፣ ይሄኛው ቢሆን በወደድኩ ነበር፣ ነገር ግን እኔ የወደድኩት አይሁን፣ ፈቃድህ ከሌለበት ከልክለኝ፣ ፈቃድህ የሌለበትን ንጠቀኝ፣ እኔ ለዓይኔ እንኳን አምሮት ቢያጓጓኝ ካልፈለከው ከፊቴ አንሳው ለማለት ተዘጋጅተናል? ወይስ እንዳንቀላፉ ደቀ መዛሙርት ነን? እንድንነቃ፣ እንድንተጋ፣ እንድንጸልይ ጥሪ የሚያስፈልገንን በራሳችን ልብ ውስጥ ያደፈጠውን እምነት የጎደለውን ዝንባሌ ወይም እውነትን የመካድ ድካማችንን ተረድተን አደገኛ እንደሆነ ይሄ ልባችን ድንገት እንዳይንሸራተት ብርታትና ይቅርታ ጸጋውን እንዲሰጠን ሙጥኝ እንላለን? ይህ ምሽት የስቅለቱ ዓርብ በሚከናወንበት አስከፊ ሁኔታ ያዘጋጀች ምሽት ናትና ስቅለቱን የመስቀል ሞቱን አንረሳው። ነገር ግን ያለ ተስፋ አትተወንም። እዚያ ላይ የታየው ፍቅር፣ እዚያ የተመረጠው የሆነው መታዘዝ ኃጢአትና ሞትን የሚያሸንፈው ያው ፍቅርና መታዘዝ ነው። ስለዚህ ወንድሞቼ እህቶቼ ይህችን ምሽትና የሚከተሉ ቀናትን በአክብሮት በትህትና ፍቅሩን በማሰላሰል ውዴታውን በማሰብ ስሙን በመውደድ መስዋዕትነቱን በማሰብ የተጨነቁትን በማገዝ ስለነሱ በመድረስ እንድንዋደድ እሱ የሰጠንን ትእዛዝ ለመተግበር አዲስ ገጽታ ያላብሰናል። በሚሰጠን ጸጋ እንትጋ። ምክንያቱም በጸሎተ ሐሙስ በምሴተ ሐሙስ ጥልቅ የመከራ ጥላዎች ውስጥ የማያወላውለው የፍቅሩ ብርሃን ወደ ትንሣኤው ወጋገን እያበራ ይመራናልና ምሴተ ሐሙስ የመጨረሻው ቀን አይደለም። የመጨረሻው ቀን እሁድ ማለዳ ነው። እንጸልይ። እናመሰግንሃለን። ከሁሉ የላከው ሁሉን የምትረታ ሁሉን የምትገዛ ጌታ አባት ሆይ በፍቅርህ ስላሸነፍከን ተመስገን። ፍቅርህን ስለገለጥክልን፣ በዘላለም ፍቅር ስለወደድከን፣ አንድ ልጅህን ስለሰጠህን እናመሰግንሃለን። ለዓለም የሰጠኸው ታላቁ ስጦታ አንድ ልጅ ነውና በእርሱ ወደዚህ ዓለም ስለመጣህ እናመሰግንሃለን። ለዓለም ስለተቆረስክ እናመሰግንሃለን። በመስቀል ላይ ስለተጋገረው እንጀራ እናመሰግንሃለን። ለኛ ሲል ስለተቆረሰው ሥጋ፣ ለኛ ሲል ስለፈሰሰው ደም እናከብርሃለን። እንድንጸና እርዳን። ልባችን ባለመታዘዝ እንዳያሸንፈን አንተ ራስህ በጸጋ ደግፈን። እስከ መጨረሻው እንድንጸና እርዳን። ለወንድሞቼ ለእህቶቼ ለኔ ለሁላችን የመታዘዝ መንፈስ የመታዘዝ ኃይል ይሰጠን።